ኢየሱስ ክርስቶስ የታሰርኩ አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ የማይተፋው ወዲ ከናውን ያ ማን አንተ ለምናል ምን እንዲሆን ነው የፈለጋችሁት እናንተ ምን እንዲሆን የምን ድግምት ነን የቤተሰብ የባሚ ተወደዳችሁና የተከበራችሁ የመድረታዊ ቤተሰቦች በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሁልጊዜም እንደምንለው ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊ ክርስቲያን ድምጽ እንሆናለን ለመሆን ነው የምንሞክረው። እግዚአብሔር አምላክ እንዲረዳን ጸሎታችሁ ታግዘን በዚህ ቪዲዮ ላይ በርካታ ሐሳቦችን እናጋራችኋለን። ነገር ግን እናንተ ምንሰራቸው ቪዲዮዎች እስከመጨረሻው አይታችሁ ሐሳብ አስተያየታችሁን አስቀምጡ። ከቤተክርስቲያኒቱ አስተምሮ ውጭ የሚንቀሳቀሱትን እናጋልጣለን። የቅበተ እምነት ዓላማ የቤተክርስቲያኒቱን አስተምሮ መጠበቅ ነው። የቤተክርስቲያኒቱን አስተምሮ የምንጠብቅባቸው መንገዶች ደግሞ በርካቶች ናቸው። ከነዚያ ውስጥ አንዱ ይሄ ነው። የሐሰተኛ መምህራንን ስሁት አስተምሮ መግለጥ የቅበተ እምነት አንዱ አካል ነው። ሰው ከዚህ አንጻር እኛ በእንደዚህ አይነት ኮንተንት መጠናል ማለት ነው። የመጀመሪያ ማደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም አጥማቂ ነኝ ፈዋሽ ነኝ የሚለው የርዕስ አጥማቂያን ማለት እችላለሁ። የርዕስ አጥማቂያን ራሱን መምህር ብሎ የሚጠራ ግርማ ወንድሙን አስተምሮ ልምምድ ከየት እንደመጣ የሚያሳይ አጭር ቪዲዮ ያሳያችኋለሁ። እዩት። ልጄ ሆይ እኔ ከአንቺ ጋር ነኝ። የማይጠፋ ጉዳይ በአንቺ ሕይወት ይከናወን። ቆይ ተገኑ የሺ እህትሽ ናት። እርግጠኛ ሆኜ እናገራለሁ ከዚህ በኋላ ጸጋ ባንቺ ላይ ይመጣል። እኔ የማገለግለው የሰራዊት ጌታ እግዚአብሔር እንዲህ ብሎሽ መንፈሱ የሚሸኝላችሁ የተዘጋጀ ያ ማን አንተ መተት ነህ? መተት ሰይጣንና አጋንንት ነህ? ምን አልከኝ? ምንድን ነህ? በደንብ ተናገር። በጌታችን በኢየሱስ ክርስቶስ ስም ታዛል። ሰይጣንና አጋንንት ነህ? በደንብ ተናገር። ስልኩን ጠጋ አድርግና። ስንት ዓመት ነው ከያዝከው? ምን አልከኝ? የሁለት ዓመት ልጅ ሆነው አሁን ትለቃለህ አትለቅም? እሺ በል ተዘጋጅ። ስንት ናችሁ? ስንት ነህ? እሺ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ነውታ ቶሎ በል። ይሄ እንግዲህ በጸሎት በስግደት በአምልኮት ሲያጠቃው እንደ ስጋ ማለት ነው። ይህ ወፈር ያለች ጸጉሯ ማለት ነው። ምንድን ነው የሚባለው? ያው ልጅ ሙሉ የሆነ ጸጉር ነው ማየው። ሙሉ የሆነ ጸጉር ማለት ነው። እኔ ስለ ጸጉር በደምብ ስለማላውቅ ነው። አሜን አሜን። ይህ ማለት ጸይም ነገር ነው ማያት። እሺ ወፈር ያለች አጠር ያለች እናትሽ ትንሽ ተራዝማለች። አንቺ ራስሽ ጉዳይ። በእነዚህ ሰዎች ላይ የተቃውሞ ሐሳብ ስናነሳ የእነዚህን ሰዎች ትምህርት የሚሰሙ ሰዎች እንዳስተማሯቸው ማለት ነው እንደነገሯቸው
ጠቋር አለባቸው፣ አዳልሞት ያለባቸው፣ ወሰንጋላ አለባቸው ብለው ይፈርጁናል እኛን ማለት ነው። ያው ጋኔን ቢኖርባቸው ነው፣ እርኩስ መንፈሱ ነው እንዲህ የሚያናግራቸው። አባቶቻችንን የሚቃወሙ እርኩስ መንፈስ ስላለባቸው ነው ይላሉ ማለት ነው። እንግዲህ እነዚህ ሰዎች ናቸው እንግዲህ አጋንንት እናወጣለን የሚሉት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አስተምህሮም አንጻር ነው እኛ ሰዎችን መዝነን ትክክል አይደሉም ብለን የምንናገር ማለት ነው። ስንናገር መመዘኛችን መስፈርቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ። ከዛ ውጭ ከሆኑ ሁሉንም እንቃወማለን። ባይዘ አስተምህሮ አለን፣ ከዛ አስተምህሮ ውጭ የሚንቀሳቀሱትን እንቃወማለን። ሌላው ሁለተኛው ደግሞ ወደ ቆጋ ሚካኤል ይወስደናል። እዚህ ደግሞ የሚሰራው ድራማ ልዩ ነው፣ በእውነት ልዩ ነው። በመጀመሪያ ማን ላይ ይወሰዳል? አጥማቂ ኃይለ መለኮት ግርማ፣ የግርማ ወንድሙ ልጅ እዛ ይሄዳል ማለት ነው። እዛ ይሸኝለታል። ከዛ ደግሞ ተመልሶ ቆጋ ሚካኤል ቤተክርስቲያን ይወስደዋል ማለት ነው። እዛ ይወስደውና ደግሞ የቆሞስ አባ ሳሙኤል የሚባለው ደግሞ እሱ ደግሞ ልጁንም አባቱንም ሁለቱንም ያስለፈልፋቸዋል። አሳያቸዋለሁ። እንግዲህ ቆይ ጋኔኑ ከአንድ ቦታ ላይ ከተሸኘ በኋላ ተመልሶ ይገባል ወይ ነው አንዴ ነው። ሁለተኛ ነገር እኔ የምንረዳው በግሌ እነዚህ ሰዎች አጋንንትን አያስወጡም፣ አጋንንትን ያስገባሉ እንጂ አጋንንትን አስወጥተው ቢሆን ኖሮ ተስፋ ያበራ ላይ ያለው ጋኔን አንድ ጊዜ ከተሸኘ በኋላ ተመልሶ ባልገባ ነበር። ዛሬ ይሸኛል፣ ተመልሶ ይገባል። ነገ ይሸኛል፣ ተመልሶ ይገባል። እስከ መጨረሻው ጋኔን እየገባበት ይወጣል። ምን ይህ ሰው ማስተላለፊያ ትቦ ነው እንዴ? እሺ እኛንም አይዘን እንዴት ይሄ ጋኔን ነው? እንደሱ ማይጥለን ማያንፈራፈር። እንዲህ ስንል እነሱ ላይ ያለው ትዕቢተኛ ያልበሰለ ነው ይላሉ ማለት ነው። የማይሉት የለም። በቃ አልኳቸው ለምናነሳቸው በርካታ ጥያቄዎች እንማያነሱት አዛይል ኤኒዌይ እኛ ግን በመጽሐፍ እንደተጻፈው በገላትያ ምዕራፍ 5 ላይ ተጽፎ እንደምናገኘው ቅዱስ ጳውሎስ በእውነት በረከቱ ይደርብንና ነፃ ወጥታችኋል፣ እንግዲህ ደግማችሁ በባርነት ቀንበር አትያዙ። ሰው ከዚያ አንጻር እኛ ነፃ ያወጣን ሰዎች ነን። ከአጋንንት ስርዓት ነፃ ያወጣን ንስሐ እንገባለን፣ ስጋና ደሙን እንቀበላለን። በቃ አጋንንትን በዚህ መንገድ እናርቃለን ማለት። አጥማቂ ኃይለ መለኮት ግርማ እንዴት አድርጎ እንደሚያስለፈልፈው አሳያቸዋለሁ። ዜን ደግሞ ቀጥሎ ይኸው ህፃን ልጅ ቆሞስ አባ ሳሙኤል የሚባሉት ቆጋ ሚካኤል ያሉት አባት ጋር ሄዳል። ይለፈልበት መሰለኝ መለፍለፍ ነው በቃ። እኔ ያሳያቸዋለሁ፣ እናንተ እዩት፣ ሁሉን መርምሩ፣ መልካሙን ያዙ ነው የሚለውና የተመቻችሁት ትይዛላችሁ ማለት ነው። ቪዲዮውን ይኸው እናንተ ምን እንዲሆን ለማኝ አያሳዝን? ይኸው ለማኝ እንዲሆን። ስለዚህ አሁን በቃ ቃሎት ያሰማል። እግዚአብሔር ከእናንተ ጋር ይሁን። በሰላም ወደ ቤታችሁ ብለን እስከነ ችግሩ ቤቱ ሲገባ ኢየሱስ ክርስቶስ መጻጉዕን አልጋን ተሸክመ ሂድ ብሏል አላለም? ውለታውን አልረሳም። አልጋው 30 ዓመት ሙሉ ተሸክመው ነበር። ውለታ የማይረሳ ጌታ ነው። ዛሬ የሆነ ያገለግል ወደዛ ብለን አይደል እንዲያርቀን የምንጥለው የተጠቀምንበትን ነገር። ስለዚህ ምን እንዲሆን የፈለጋችሁ? ለማኝ አያችሁ፣ አብሮ ተወልዶ አድጓል። በመናፍስት አሰራር ላይ ንቁ፣ ከቪዚዲ አንድ ጀምሮ ንቁ እያለ አባ ሲያስተምር የኖረው ለዘመናት ምን ነበር የነቁት? አውቀውት እግዚአብሔርን ይዘው ታግለው አሸንፈዋል። 40 ዓመት ሙሉ ሲያሰቃይ አብሮ ይቆያል። ጽናታችሁን ያያል። ደካማ ጎናችንን ደግሞ አብዝቶ ያያል። ምንድነው ድክመቴ ጎን? ገንዘብ ከሆነ በገንዘብ ይመጣባችኋል። ሱስ የነገሰብን እኮ ነን። ይሄን ያለ የሚናደር ሂድልኝ ከፊት ይላል። እሱን ያሳዛችሁ ድግምት ነን። የምን ድግምት? ድግምት ነን። የቤተሰብ ድግምት። ለምን ገባችሁ? በቃ ልናሰቃያቸው፣ ልንገላቸው፣ በሜዳ ላይ ልንጥላቸው፣ ለማኝ ልናረጋቸው ቤተሰቦቹን። ለምን? በቃ ይበልጡናል። ምን ሰር እናትና አባቱ አሉ? አሉ። ምን ሊያደርግ ነው? እንዴት ነው? ምንድን ነው የሚሰራው? ግብርና ነው።
የት ሀገር ነው የተመተታችሁት? አርሲሮቤ ባሌ። አርሲሮቤ ባሌ። አዎ የባሌ መተት ናቸው። እንግዲህ እንዳያችሁት እነዚህ መንፈስ አውጪዎች ናቸው ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን በተለያየ ስህተት አስተምሮ ወደ አልሆነ መንገድ እየከተቷቸው ያሉት። እስኪ ደግሞ ሌላ አንድ ድራማ ላሳያችሁ። አጋንንት የሚወጣው በዱላ አይደለም በመቁጠሪያ አይደለም እያለ ሲሟገተው ሲከራከር ላሳያችሁ። እዚህ ቆሞስ አባ ሳሙኤል የሚባለው ጋር በዱላ አይወጣም። አዎ በመሰረቱ እኮ በዱላ አይወጣም። እንዴት አድርጎ በዱላ ይወጣል? ወንጌል ላይ የተጻፈው በጾም በጸሎት እንደሚወጣ ነው። ጋኔን ምንድነው? ሐዋርያት ሄዱና እንዲህ አይነቱ መንፈስ ልናወጣ እንዴት አልተቻለንም ብለው ሲጠይቁት ምንድነው ያላቸው? እንዲህ አይነቱ መንፈስ በጾም በጸሎት ካልሆነ በቃ አይወጣም አላቸው። ስለዚህ አጋንንት ማውጣት የሚቻለው በቃል እግዚአብሔር ነው። በቃል እግዚአብሔር ነው። እና እኒህ ሰው ግን በመቁጠሪያ እየደበደቡ ዝንት ሲሉት ኧረ ይተው እንደሱ አይደለም አባታችን ያስረዱኝ ምናምን ይላቸዋል ማለት ነው። እዩ እንተምናል ትህትና የላችሁ። ትህትና ቢኖራችሁ በዚህ አትማሩ እኮ። ያዘ አዳምጠኝ። ቆይ በዱላ እየተማታችሁ ነው። አዎ እሺ። ዱላ ምንድነው ጥቅም? ቅዱስ ኤልሻዳይ አዶናይ ያሁን ኢየሱስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ። ቆይ እንዴ ጴንጤ ነኝ እንዴ? ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን በግድ እኔ አደረኩልህ። እምነት እኮ የግል አደረኩልህ። ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ ነው? በግድ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ክርስቶስ አደረኩልህ። እሺ አሁን ምንድነው? ቆይ አንተ ትንሽ ጠጋትልም እንዴ? ምንድነው? የጌታ መንፈስ እንዲኖርብህ አትፈልግም? ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ ይበላ። እንዴ ከኔ ጋር አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር አውሩ። መንፈስ የለበትም። አስመሳይ ነው እኮ አውሩኝ። ይሄ ሰውዬ አስመሳይ ነው። ምን አሁን አንተ መንፈስ አለብህ? በጌታ በኢየሱስ ቆይ እንዴ ታማትባላችሁ እንዴ? አንተ መንፈስ አለብህ? ታማትባላችሁ ወይ? ታማትባላችሁ እንዴ? አማተባችሁ እኮ። አዎ ይኸው እየሳኩብህ አይደለ እንዴ? አይደለማ በቃ እኔ እንደዚህ ነው። በቃ የሰው ጥርስ ማርገፍ እፈልጋለሁ፣ ግን እስካሁን አልተፈቀደልኝ። ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልገው። የሰው ጥርስ ስታረግፍ ብር ታወጣለህ። አሁን እታዘዛለሁ። የምታዘዘው እንደዚህ ነው። በትህትና እኮ እታዘዛለሁ። ቶሎ በል። በስላሴ ስም እታዘዛለሁ። በስላሴ ስም እታዘዛለሁ። እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም። በስላሴ ስም ናቸው አይደለም? አብ ወልድ መንፈስ ቅዱስ ነው። በስላሴ ስም እታዘዛለሁ። እሺ እታዘዛለሁ በል እንጂ እታዘዛለሁ እንጂ እታዘዛለሁ በል። እሺ በኢየሱስ ስም ተቃጠል። እንግዲህ እንዳያችሁት ድራማ ይሰራሉ ማለት ነው። ሌላውና የመጨረሻው ለዛሬ ለእናንተ ላስደምጣችሁ የፈለግኩት ምንድነው? የተስፋዬ አበራ የተባለ ማለት እሱም መምህር ነኝ ይላል። ምንም ያልተማረ ነው ግን መምህር ነኝ ይላል። እሱ የሚያስተምራቸውን የስተት አስተምሮቶች ለበርካታ ጊዜ እናቀርባለን። የዛሬው ግን በጣም ለየት ያለ ነው። ሰው ማለት ብሎ የተናገረበትን ስሙት። ማላልፎ ግን ሰው ስጋ፣ ደመነፍስ፣ ነፍስ፣ መንፈስ እና ህይወት የሚባል ክፍፍሎች ያሉት ፍጥረት ነው። እነዚህ በመደድ የጠቀስኩላችሁ ነገሮች በጣም ወሳኝ ነገሮች ናቸው። ስጋ ደም ይዛል፣ አጥንት ይዛል፣ የተለያዩ ነገሮች ይዛል። ከዛ ደመነፍስ የሚባል ደግሞ አለ። ደም ውስጥ ያለው ሴሎቹ የተሰጡን ሆርሞኖች በሙሉ ወይም ነርቮቻችን በሙሉ ደመነፍስ ይባላሉ። በአይን ሊታዩ የማይችሉ ሆነው ግን በጣም ብዙ ስራ የሚሰሩ ናቸው ደመነፍስ። ከዛ ነፍስ የምትባል ደግሞ አለች። ከነዚህ ውጪ ብቻዋን ከስጋ ወጣ ተነጥላ የምትንሳፈፍ፣ ስንሞት ስጋችን ሲበሰብስ ተነጥላ ብቻዋን፣ ለምሳሌ እግሩ ማይሰራ፣ ሽባ የሆነ፣ አይኑ ማያይ፣ እንግዲህ ተስፋዬ ለሚናገረው ንግግር አንድ ጥቅስ መጥቀስ አይችልም። አንድም አባት ሶርስ የለውም ለሚናገረው ንግግሩ፣ ለሚናገረው ኢንፎርሜሽን ሶርስ የለውም። ያለ ማስረጃ ነው የሚናገረው። ሰው እንደዛ አይደለም። በነገራችን ላይ ሰው ምንድነው ከተባለ ባህሪየ ስጋና ባህሪየ ነፍስ ያለው ነው ማለት። አራቱ ባህሪያተ ስጋ አሉ፣ ደግሞ ነፍስ አለች ማለት ነው። ነፍስ በሶስት ግብራት ትገለጣለች። ነባቤት፣ ለባዊት፣
ሕያዊት ናት ይባላል። እንደዚያ ናት። አሁን ነፍስ እኔ አሁን ስለ ነፍስ ነው አሁን እኔ መናገር እንፈልግ በዚህ አጋጣሚ እሱ ምንድነው ደመ ነፍስ ምናምን እያለ ሲናገር ነበር እና ከየት የተገኘ ነው? አሁን ደመ ነፍስ ምናምን የሚባል ነገር የለም። ባህሪ ስጋ አለ፣ መሬትነት፣ እሳትነት፣ ውሃነት፣ አፈርነት፣ ነፋስነት እነዚህ ባህሪ ስጋ ናቸው። ከዛ በተጨማሪ ደግሞ ነፍስ አለች። ነፍስ በስጋ ውስጥ የምትኖር ናት። ነፍስ በስጋችን ያለች ተዋህዳ የምትኖር የስጋችን ምንድናት? ሕይወት ናት። ይህች ነፍስ ከነፋስ በላይ የምትረቅ ስትሆን ተሸካሚ ያስፈልጋትም። አሁን ለምሳሌ ፈቃደ እግዚአብሔር ሆኖ ነፍስ ከስጋ ስትለይ ተሸክሞ የሚወስዳት ወደ እግዚአብሔር የሚያቀርባት ነገር አያስፈልጋትም። በተዘጋ ቤት ለምሳሌ ውስጥ ያለ ሰው ቢሞት ወይም ደግሞ ነፍስ ከስጋው ስትለይ ቤት በኩል ወጣች ምናምን በጣም ረቂቅ ነው ነፍስ እንደዚህ ያለ። የዚህችን ነፍስ በተመለከተ ጎርጎሪዎስ ገባሬ መንክራት የሚባለው በዚህ በቂሳሪያ ተወልዶ ያደገው በ213 ዓመተ ምህረት ተወልዶ ያደገው ይህ አባት ስለ ነፍስ እንዲህ ይላል። የዚህችን ነፍስ ርቀት ሰው እንዲህ ናት፣ እንዲያ ናት፣ ይህን ትመስላለች ሊላት አይችልም። ተግቶ ተፈጥሮውን የመረመረ ከስራው ጋር ተዋህዳ ያለችውን ነፍሱን ያየ ማን ነው? የኔን ነፍስ አሁን የት ናት? በአፍንጫዬ ናት? በዓይኔ ናት? ያየ ማን ነው? አኗኗሯ እንደምን እንደሆነ ያወቀስ ማን ነው? ነገር ግን ነፍስ ተዋህዳ እንዳለች ይህን ብቻ እናውቃለን። ነፍስ ከስጋ ጋር ተዋህዳ እንዳለች ብቻ እናውቃለን። ከዚያ ውጭ አፍንጫ ላይ ትቀመጥ፣ ዓይን ላይ ትቀመጥ፣ ልብ ላይ ትቀመጥ የት እንደሆነች አናውቅም። በባህሪያችን ያለውን ያላወቅን ምስጢሩን ያልተረዳን ሌላውንማ እንደምን እናውቃለን ይላል ማለት። ይህንን ሊቁ አባታችን ጎርጎሪዎስ በሃይማኖተ አበው ምዕራፍ 13 ቁጥር 19 ላይ አስቀምጦታል ማለት። ነፍስ እንዲህ ናት፣ ረቂቅ ናት፣ ከነፋስ ትረቃለች። እንዲህ ናት። ሰው ባህሪ ስጋና ባህሪ ነፍስ ነው ያለው እንጂ ይሄ እንደሚቀባጥረው አይነት አስተምሮ ከቤተክርስቲያን አላገኘንም፣ አልተገኘንም፣ የነገረንም የለም ነው የምላችሁ። እንዲህ አይነት አስተምሮ ቤተክርስቲያን ትምህርት የለም። ተስፋዬ እንግዲህ እንዲህ ይቀባጥራል፣ በርካታ ሰዎችን ያሰስታል ማለት። ላይቭ ላይ ተቀምጦ የምታዩት ገጠመኝ የምታዩ ሰዎች ካላችሁ ምን ይላል? አሁን እዚህ 1000 ምናምን ሰዎች አላችሁ፣ ይሄን ያህል ሰዎች አላችሁ፣ ከላይቭ ስወርድ እኮ የእናንተን ጋኔን በላይ ላይ እኮ ነው የምሸከም እያለ የሚቀባጥር ቀባጣሪ ቅዠታም ነው ማለት። እንደዚህ አይነቱን ደግሞ በእውነት ቤተክርስቲያን እርምጃ ልትወስድበት ይገባል የሚል ሀሳብ አስቀምጬ በዛሬው ቪዲዮ ይህን የመሰለ መረጃ አጋርቻችኋለሁ። እስከ መጨረሻው አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ ሰላም።